የተሰጠኝ ዕድሜ እንዳያልቅ በዋዛ እመቤቴ ማርያም ነይልኝ ከሎዛ የፀሐይ መውጫ የሕይወት በር ነሽ የሎዛዋ ማርያም ጎንደር ላይ ያለሽ የፀሐይ መውጫ የሕይወት በር ነሽ የሎዛዋ ማርያም ጎንደር ላይ ያለሽ የታቦር ደመና ክርስቶስ የሲና ልምላሜ ክርስቶስ ለሙሴ በሆነ ክርስቶስ እንዳይ ቀድሜ ክርስቶስ የዮርዳኖስ ውሃ ክርስቶስ በላይ ሲፈላ ክርስቶስ ዮሐንስን በሆነ እንዳይ በተራ የተናገርከው ያሰብክልኝ ሆነ የልቤ መሻት ይህንን ነበረ አስተካከልከኝ ከኃያላን ጋራ አማኑኤል ሆይ እጹብ ያንተ ሥራ ጸጋ ይብዛልኝ ምሕረት አይራቀኝ አማኑኤል ሆይ ሥራ ደነቀኝ ተመስገን ልበል ላቅርብ ምስጋና ባንተ ቸርነት ቆሜያለሁና ተመስገን ልበል ላቅርብ ምስጋና ባንተ ቸርነት ቆሜያለሁና ከንጉሡ በስተቀኝ ከዙፋኑ ንግሥቲቱ ቆማለች በየቀኑ የቃል ኪዳን ቀሚሷን ተጎናጽፋ የምትማልድልን ድንግል ናት የሁላችን ተስፋ ከሰማዩ ከፍታ ከፍ ብላ ጽዮን በሰገነት ላይ ተቀምጣ ድንግል በክብር በግርማ ትኖራለች አጌጣ ከመቅደስ ቁጭ ብዬ ትንቢት እየሰማሁ ሐር ወርቅ አስማምቼ ጥበብ እየፈተልኩ ሳለው በመገረም ያንን ቃል አስቤ አምላክ ሰው ሆነብኝ ተመሰጠ ልቤ ማናት ብዬ ሳስብ ያቺ ብላቴና ገብርኤል ደረሰ ብስራቱን ያዘና ዙፋን ወደረገኝ የባሪያይቱን ውርደት ተመልክቷልና ድንግል ማርያም በቤተ መቅደስ አሰምታ ትናገር ነበር ሰላም ላንቺ ይሁን አለኝ ቅዱስ ገብርኤል ሌላ ምንም አላውቅ ያውቃል እግዚአብሔር ያውቃል እግዚአብሔር እሳት የማይነካው አመልማል አይኖርም እንዲህ ያለ ቅጠል ናዝሬት አይገኝም ህሊናዬ መጥቆ ሲበር ወደ ሲና አንቺ እኮ ነሽ አለኝ ገብርኤል መጣና ማናት ብዬ ሳስብ ያቺ ብላቴና ገብርኤል ደረሰ ብስራቱን ያዘና ዙፋን ወደረገ የባሪያይቱን ውርደት ተመልክቷልና። በደንብ አዳምጡኝ። ሶስት ሰው ከህይወታችሁ አታርቁ። አንደኛ እጅግ የሚመክሯችሁን የሚያስቡላችሁን ሰዎችና ሁሌ የሚጨቃጨቋችሁን ይሄ በምክር ማለት ነው እንደው ምን ይሻላል አንተስ የሚሏችሁ ሰዎች አታርቋቸው። ሁለተኛ
እንደ የዋህ እንደ ሞኝና እንደ ጅል ሆነው ስታዟቸው እሺ ብለው የሚታዘዙ እናንተ አዋቂ እነሱ ደግሞ አላዋቂ ሆነው አብረዋችሁ ያሉ የማይቀየሟችሁ የማያኮርፏችሁ ሁልጊዜ ተመሳሳይ ፊት የሚያሳዩአችሁ በብር እናንተ እነሱ በጭንቅላት የሚበልጧችሁ ወይም በትህትና በየዋህነት ከእናንተ ጋር አብረው የሚኖሩ ግን አንድ ቀን ስታጧቸው እነዚህ ሰዎች ህይወታችሁ ምስቅልቅል የሚሉባችሁ ሰዎች አሉ። እነዚህ ሰዎች እንዳታርቁ። ሁለት በሉ። ሶስተኛ ደግሞ በህይወታችሁ ማራቅ የሌለባችሁ ሰዎች ማለት ነው እናንተ ውስጥ ዋጋ ሰጣችኋቸው እነሱ ለእናንተ ምንም ቦታ የላቸውም ብላችሁ የምታስቧቸውን ሰዎች እናንተ የምትወዷቸው ከዛ እነሱ ደግሞ ለእናንተ ምንም ቦታ የላቸውም አይደል? ንቀዋችሁ እናንተን ሲያንቋሽሿችሁ እነዛ ሰዎች አትበቀሉ፣ ምንም አታርጓቸው፣ አትራቋቸው። እነሱ አጠገብ ሁኑ። በአፍቃሪነታችሁ ለነሱ በሰጣችሁት ቦታ በመበደላችሁ ልክ እግዚአብሔር እናንተን ሲከሳችሁ እነዛ ሰዎች እንዲመለከቱ ማለት ነው። የሰማችሁ ነው አይደል? ጠላትን አታርቁት። ማራቅ አታርቁት ሲባል አቅርባችሁ ወዳጅ አድርጉት ማለት አይደለም። የእናንተን ፍሬ በረከት እንዲያይ ፍቀዱለት ነው። እናንተ ሁልጊዜ መልካምና ቅን ሆናችሁ ጥሩ ሰው ሆናችሁ ያ ሰው በተናገረው ንግግር ልክ ራሱ ሲቀጣ እናንተ ደግሞ እግዚአብሔር ሲባርካችሁ እያዩ እንዲጸጸቱ አድርጓቸው። እድሉን አታሳጧቸው። ከዓይናቸው ጥፍት ስትሉ የታባቱ ድራሹን አጠፋሁት ነው የሚሉት። ግን እግዚአብሔር በእናንተ ህይወት ውስጥ የሚሰራውን ነገር እንዲያዩና እንዲጸጸቱ ህይወታችሁ መለወጡን ትዳራችሁ ነገራችሁ ሁሉ ነገራችሁ ተለውጦ ምቀኛ የሆኑባችሁ ሰዎች በሙሉ እናንተን ሲያዩ እንዲማሩና ንስሐ እንዲገቡ ምክንያት ሆኗቸው። አታርቋቸው እንደዚህ አይነት ሰዎች። ግን በጥንቃቄ ነው ያለበት። ምንድነው የሚባለው? በአጭር ርቀት በጥንቃቄ በቅርብ ርቀት የሚባለው እንደዛ። ይሄን በዚህ ያዙልኝና